ደስታ ለምንድነው ከሄርሜላ ጋራ የምታወዳድራትና ጌም እንድትጫወት ያደረከው ብሎ አብርሽን ወቅሶታል። ሩታም ደግሞ እኛ ከሌለን ባዶ ባዶ ብላለች። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎን የሆናችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ የምታበረታቱ በሙሉ ፈጣሪ ሙሉ ጤና ይስጣችሁ ከዘር እስከ ማንዘራችሁ ማለት ነው። ትልቅ ሀብታም ሆናችሁ ለሰዎችም ሚስኪን የምትረዱ ያድርጋችሁ። ለሰው የምትደርሱ ያድርጋችሁ። ሁሌም የምትቀበሉ ሳይሆን የምትሰጡ ያድርጋችሁ የኔ ማሮች። እናም በነገራችን ላይ እንግዲህ ፉክክሩ እንደቀጠለ ነው። ተቃውሞም እንደቀጠለ ነው። ከዩቲዩብ እስከ ቲክታክ ድረስ ድብልቅልቁ ወጥቷል ማለት ነው። እና ደስታ ደግሞ አብርሽን ሄርሜላ ጋራ ታወዳድራታለህ? እንዴትስ? ምን ብታስብ ነው? ጌም ከሌላ ሰው ጋር መጫወት አትችልም እንዴ ምናምን ብሎ እንግዲህ አብርሽን ወቅሶታል ማለት ነው። እና የደስታ ሀሳብ ሩታ እየተመቻት ነው። ኢንስታግራም ላይም ፎቶን ፖስት አድርጎ ሩታ ልብ ቅርጽ ሰጥተዋለች ማለት ነው። እና በነገራችን ላይ ከዚህ በፊትም ስትሰጠው ነበረ ቲክታክ ላይ ማለት ነው። እናም ብዙ ሰው ያለው እንዴት ሩታን ከሄርሜላ ጋራ እንዴት ሚስቱ የነበረችን ሴት የልጁን እናት ውድድር ውስጥ ይከታታል እያሉ ነው ያሉት ማለት ነው። እና እንዳለ በቃ ድብልቅልቁ ወጥቷል ከዩቲዩብ። ትናንትና ራሱ አብርሽ የሄርሜላን ሸር አድርጎላታል ቪዲዮውን፣ የሩታን ግን ሸር አላደረገላትም ማለት ነው። እናም ከኮመንቱ እንዳለ በኮመንትም ሪከርድ ሰብራለች ሩታ። ሲቀጥል ደግሞ በላይክም ሪከርድ ሰብራለች። ኮመንቱ ሄርሜላን የት ነው የምናቃት? የት ነው የምናቃት? ማናት ሄርሜላ እያሉ እኔ ኮመንታተሮች ናቸው በሳቅ ፍርስ ያደረጉኝ ማለት ነው። እና ሲቀጥል ደግሞ ከዩቲዩብ በአብርሽ ቤት፣ በሩታ ቤት፣ በሄርሜላ ቤት እንዳለ ሩታ ድለሩታ ዱለሩታ ድለሩታ ነው እንዳለ ድብልቅልቁ የወጣው። ቲክታክ ላይም ሄዱ ተቀምጦ የነበረው ጸጥ ብሎ የነበረው ሳይቀር እየተነሳ ድብልቅልቁን አውጥቶታል ማለት ነው። በጣም ነው የተደመምኩት፣ በጣም ነው የተገረምኩት። አይገርምም? እና ይሄ ነገር እንግዲህ የተነሳው በነገራችን ላይ ዳኒ የሰጠው እንደውም ዳኒ ነው። ዳኒ ላይቭ ላይ እያለ የሆነ ልጅ ይገባና ለምንድን ነው ሩታን ይዘህ መተህ ጌም ለምን አትገጥሙም ብሎ ሀሳቡን ሲያቀርብ ዳኒ ደግሞ ለአብርሽ ሲነግረው ከዛ ምን አደረገ? አይ ሩታ ጋር አደረገው ማለት ነው። እና ሩታም ደግሞ ያንቺ ኦዲየንስ እኮ ጠልቶሻል፣ የሄርሜላ ነው የሚበዛው ሲላት፣ ሩታ ደግሞ የኔ ኦዲየንስ ይበልጣል ብለው በፉክክር የተነሳ እንግዲህ የተፈጠረው ነገር ይሄ ነው ማለት ነው። ከዛ እሷም ደግሞ በጭራሽ እኔን የሚበልጠኝማ የለም፣ የኔ ኦዲየንስ እኮራባችኋለሁ፣ ብዙ ናቸው አሉ ብላ ስትናገር እስኪ እናያለን በሚል ክርክር እንግዲህ ይሄ ጌም ተጀመረ ማለት ነው። ቀጠሮ ተያዘ እና የተፈጠረው ነገር ይሄ ነው። ዳኒ ይህንን ሀሳብ ደግሞ እሱ ጋር እንድትጫወት ነበር ሀሳቡን ያቀረበው፣ ግን ደግሞ የመጣው ከተመልካች ነው። ሀሳቡም ሲጀመር መጀመሪያም ማለት ነው ትናንትና ወዲያ ማታ ማለት ነው። እና ዳኒ ታውቃላችሁ ሁሌ ጌም ይጫወታል፣ ሁሌ ነው ላይቭ የሚገባው። በቃ ኤቭሪዴይ ላይቭ ላይ ይገባል። ጌም ላይ ካልመጣ በቃ ያመዋል፣ ይጨንቀዋል ማለት ነው ዳኒ። እና ሁለታቸው ቢገጥሙ ዋው ያበደ ነበር፣ ደስ ይል ነበር የምር። ሜሪ ጋ ነዳኒ ጋ የመሳሰሉት ጋር መጫወት ይቻል ነበር። እና ፈረንጁም ደግሞ እኛ ከሌለን ባዶ ባዶ ብሎ ፖስቶ ነበረ ቲክታክ ላይ። ሩታም ደግሞ ፖስተዋለች ማለት ነው። በቃ እኔ ከሌለሁ አይደምቅም፣ እኔ ከሌለሁኝ ምንም የሚደምቅ ነገር የለም፣ ሁሉም ባዶ ነው ብላለች ማለት ነው። እና ሚዲያው አዎ እነ ሩቲ ከሌለች የሆነ ፍዝዝ ድንዝ የሆነ ነገር ነው የሚሆነው ማለት ነው። እና ምንም ቢሆን የሶሻል ሚዲያ ድምቀት ናት። ኢንስታግራም ላይ ራሱ ደስታም ፖስት አድርጓል ጌሙን። እነ እዩ ኢንተርቴንመንት ምን ያልፖስት አለ እንዴ ጋይስ? ፉክክር እንትን ነው ያደረጉትና ዘመቻው ባንድ ላይ ነው የቀጠለው። የሄርሜላ አድናቂዎችም አንዳንዶቹ ያዋጡ ነው ብር አንበሳ ሊያወርዱ፣ አንዳንዶች ደግሞ ለምን ትገጥማለች በቃኛ ግሩፕ ላይ እናስገባትና ሄርሜላን አንፈልግም ሌላ ሰው ጋር ግጠም እንጂ ከገጠምሽ ከሩታ ጋር አይሆንም እንበላት ከዛ ታቆማለች እያሉም ነው።
ግን ጌሙ የሚቀር አይመስለኝም። ሳያየው ሁኔታውን የሚቀጥል ነው ማለት ነው። ምክንያቱም እነ ሩታ ቆርጠው ተነስተዋል ጌሙን ለመጫወት እሁድ ዕለት ማለት ነው። እና ያለው ነገር ይሄንን ይመስላል። ሲቀጥል ደግሞ የሩታም ኦዲንስ ግማሹ እንግዲህ ለምን ከጣውንት ጋር እንዴት ሌላ ሰው ጋር ትጫወት እንጂ እያሉ ነው አብዛኞቹ። አንዳንዶችም ደግሞ ትምጣ እያሉ ነው። አሁን ብዙዎች እንደውም ሄርሜላ ከሩታ ጋራ መግጠም አለባት እያሉ ነው። ምክንያቱም አንዴ ጀምራለች፣ አንዴ ተፎካክራለች። ማን እንደሚያሸንፍ እናያለን። ጀምረዋለች፣ ትግጠም የሚሉም አሉ። ጌሙ ያው አይቀርም ማለት ነው። ጌሙ ይቀጥላል። ኦዲየንሱም እንግዲህ ፉክክሩ እንዳለ ነው። 10 አንበሳ እናወርዳለን ያሉትም ያውርዱና ያሳዩን ማለት ነው። 10ም አወረዱ 20ም አወረዱ እናያለን። እስኪ እናያለን። እንኳን 10 2ም ካወረዳችሁ ጥሩ ነው ማለት ነው። እና ዞሮ የፉክክሩ ነገር አሁንም ድረስ ሚዲያውን እያነጋገረው ይገኛል ማለት ነው። ከለቀቁት ቪዲዮ በላይ ህዝቡን አነጋጋሪ የሆነው ጌሙ ነው ማለት ነው። አንደኛ በበዓል ቀን መሆኑ፣ ሁለተኛ ደግሞ እንዴት ጣውንት ጋር እንዴት ጌም ይያዛል፣ እንዴት የጌም ቀጠሮ ይላሉ። አንዳንዶችም ደግሞ በቃ ድራማ ነው የምንሰራው ለማለት ስለከበዳቸው በዚህ መጡ እያሉ ነው። እነሱ ድራማ ነው አይደለም ስለሚለው ነገር አይጨንቃቸውም በነገራችን ላይ ማለት ነው። እና ለዛ ምንም ቦታ አይሰጡም። ይሄን ያክል አመትም ቦታ ሰጥተውትም አያውቁም። እኔ ብዙ ማለት አልፈልግም፣ ግን ደግሞ ይሄ ሁሉ እንትን የሆነው በአብርሽ ነው ማለት ነው። ቃለቀ በአብርሽ ነው። እና ጌሙን ያመቻቸው ያዘጋጀው እሱ ነው። አይዲያ አንዳንድ ሰው ይሰጣል፣ ከዛ ተነስቶ እሱ ደግሞ ጨመርመር አድርጎ ቀምሞ ያመጣዋል ማለት ነው። እና ምን ያክል ፉክክር እንዳለ በሁለቱ መሀል ጠንቅቆ ያውቃል። አዎ እኔ ትንሽ እንትን ያለኝ የገረመኝ በበዓል ቀን ማድረጋቸው ነው ማለት ምንም ቢሆን እኔ እንጃ ብቻ። ዞሮ የኔ ማሮች ግን ኮመንት ላይ የምትኮምቱት ነገር አኩርታችሁኛል። እውነት ለመናገር ደስታም ሳይቀር ነው ሽንጡን ገትሮ እንዴት ታወዳድራታለህ ያለውና ሆዳም ታሟይተኛም እየገረመኝ እኮ ነው ያብርሽ ነገር። እና ለማንኛውም ኮመንት ላይ ድብልቅልቁን ስላወጣችሁት በፖስት በኮመንት በምናምን እውነት እኔ ተመቹኛላችሁ። የምር አኮርታችሁኛል በነገራችሁ ላይ። እና ፈጣሪ ጠብቃችሁ የኔ ሀቀኞች፣ የኔ ጀግኖች፣ የኔ በቃ ኩራት ናችሁ እናንተ ባጭሩ ማለት ነው። አንድ ቤት ያለ ማገርና ያለ እናንተ ማለት ምሰሶ ናችሁ። ቤት ያለ ምሰሶ እንደማይቆም ሁሉ እናንተም ደግሞ የሩቲ ምሰሶ ናችሁና ይመቻችሁ። በተረፈ ወዳችኋል እና እንዳትፈሩ። ድል ለሩታ! እናሸንፋለን። አዎ እናሸንፋለን። እንዳትፈሩ እሺ። ማንም እንዳይፈራ። ድል ለሩታ!